ጤና ይስጥልኝ ካፒቴን እንደምን አለሽ? ጤና ይስጥልኝ እንዴት አደራችሁ? አለን ይመስገን። አንቺ እያልኩ ነው የቀጠልኩት። ልክ ነው ይቅርታ እንግዲህ ለአንቺታው ማለት ነው። ስለዚህ በዛ ልቀጥል። እንዴ ኦፍ ኮርስ በዛው እንቀጥል። ፎቶሽንም ስመለከት ያው ገና ወጣትም ስለሆንሽ በሚል ያው እንደ ቅርብ ሰው ነው የቆጠርኩት ማለት ነው። ልክ ነው እንኳን ደስ አለሽ ብያለሁኝ በቅድሚያ። እንኳን አብሮ ደስ አለን ይመስገን። እንዴት ነው ደስታው? መቼም አንዳንዴ ደስታ ቃላትም ስሜትንም ለመግለጽ ሊያጥር ይችላል። ስሜትሽን ግን ባቀው ደስ ይለኛል። እንዴት ያለ ስሜት አለው የመጀመሪያዋ የኤርባስ ኢትዮጵያ ሴት አብራሪ መሆን? እውነት ነው። ያው አንተ እንዳልከው ስሜቱን ለመግለጽ ትንሽ ይከብዳል፣ ግን የተመኘሁትን ነገር ስላገኘሁት ያው እግዚአብሔር ይመስገን። አንዳንዴ የሰራህበት ሲከፈል ደስ ይላልና በደንብ የሞከርኩትን ነገር ስላገኘሁት በጣም ደስ ብሎኛል። እንዳልከው ግን ለመግለጽ በጣም ይከብዳል። እንዴት ባለ ሁኔታ ሰማሹ ይሄን ነገር? መቼም ልፋት አለው ታውቂዋለሽ። የልፋትሽ ውጤት የሆነ ሰዓት ሊያደርስሽ የሚችልበትን ቦታ፣ ነገር ግን ዋና አብራሪ መሆንሽን ሊያውም ደግሞ የመጀመሪያ ሴት መሆንሽን የሰማሽበት ቅጽበት እንዴት ያለ ነው? እኛ ያው በማህበራዊ ትስስር ገጽ ነው ያየ ነው። እውነት ነው። ያው እኔ ፈተናውን ካለፍኩ በኋላ ሁሉም ፕሮሰስ ከጨረስኩ በኋላ ነው ያወቅኩትና ትሬኒንግ መሀል ፕሮሰስ አለው፣ ብዙ ፈተናዎች አሉት። ያው እሱ እንዳለቀ እዛው ይነገራልና ያው የዛኔ ነው ያወቅኩት፣ ከእናንተ ትንሽ ቀደም ብሎ ማለት ነው። እንደው ካፒቴን ምን ያህል የበረራ ሰዓታትን አሳልፈሻል በአየር ላይ? ምን ያህልስ ጊዜ ሆነሽ በስራ? አየር መንገድ ከተቀጠርኩ ወደ 9 ዓመት አሁን እየሆነኝ ነው። በምክትል አብራሪነት 6 ዓመት ያህል አሳልፌያለሁ። ከዛ በዋና አብራሪነት ወደ 3 ዓመት ማለት ነው። ወደ እስከ 8000 ሰዓት በላይ አለኝ አየር ላይ። የአየር ላይ ኑሮ እንዴት ያለ ነው? ስደውል መሬት ላይ ነሽ ያገኘሁሽና እንዳጋጣሚ የምትያዙበት አጋጣሚ አለ አይደለ? ተጠባባቂ ሆኖ የመቀመጥና ሬዲ ሆኖ ወይም ዝግጁ ሆኖ ሰው ቢጎድል ለመግባትና የአየር ላይና የምድር ላይ ህይወት ኑሮን እንዴት ታየዋለሽ? እውነት ነው። አንተ ስታገኘኝ ስታንድ ባይ ነበርኩኝ የቤትና ኤኒ ታይም ከደወሉ ያው ተነስቶ መሄድ ነበረ። ያው አልደወሉም፣ ስለዚህ ተገናኘን እናንተ። የአየር ላይ ኑሮ ጥሩ ነው፣ ይለመዳል። ያው ሁሉም ስራ የራሱ ቻሌንጆች አሏቸው፣ ግን በደንብ ይለመዳል። አሁን ሲስተማችን ውስጥ በደንብ እየገባ ስለሆነ ዴፊኒትሊ አጀስት ማድረግ ጀምረናል። ስለዚህ ይለመዳል። የትኛውን ተወጂዋለሽ? ምድር ላይ ወደ አየር ላይ ከፍ ብሎ መብረሩን? ህልሜ ስለነበረ ነው መሰለኝ። በጣም ወደዋለሁ ስራዬን አይደለ? እግዚአብሔር ይመስገን። በጣም ከድሮ ጀምሮ የፈለኩት ነገር ስለነበር ልጅ ሆኜ ጀምሮ የተመኘሁት ነገር ስለነበረ ወደዋለሁ። ስለዚህ አየሩን ይስማማኛል። የሚገርምሽ ብዙ ሰዎች አሁንም ድረስ ህጻናት ምኞታቸውን ሲጠየቁ ፓይለት መሆን ነው የምንፈልገው ይላሉ፣ እኔም ጭምር እና አሁን እንግዲህ ያለሁበት ላይ ያለሁኝ እና አንቺ ያንን አሳክተሻል። ያንን ለማሳካት የነበረሽ ሂደትን ብናነሳ ጥሩ ነው። በተለይ ምኞትን መኖርና ማሳካት እንዴት ያለ ስሜት ኩራት አለው። ድሮም ጀምሮ እንዳልኩ አባቴም ካፕቴን ስለነበረ ያው እሱን በማየት ነው መሆንም የፈለኩትና ያው ማረግ የነበሩብኝ ነገሮች አረኩኝ፣ ተማርኩኝ። ከዛ በኋላ ፍላይት ትሬኒንግ ሄድኩኝ። ግን አንዳንዴ ለምትፈልገው ነገር በጣም ከሰራ ያው እግዚአብሔር ይጨምርበታል ብዬ አስባለሁ። በቃ በጣም ስለምመኘው ስለነበር ሌላው ፕላን ቢም አልነበረኝም ለኔና ይሄ ስራ ባይሆን እኔ እንጃ ምን ሆነ እንደነበረ አላውቅም ስለሆነ። ስለዚህ በደንብ በምችለው መንገድ ሁሉን ነገር ሰጠሁት ለስራዬ፣ ከአምላክ ጋር ሆኗል ማለት ነው። ከዚህ ቀደም የቦይንግ 737 አውሮፕላን ዋና አብራሪ ነበርሽ። አሁን እንግዲህ የመጀመሪያ ኢትዮጵያ ሴት ሆነሻል የኤርባስ 350 ዋና አብራሪ እና በቦይንግና በኤርባስ ዋና አብራሪነት መሀል ልዩነት አለው? ያው አይሮፕላኖቹ የተለያዩ ናቸው። ኮምፕሊትሊ ምንም አይገናኙም። ስለዚህ እንደ አዲስ ፕሮፐርሊ ትሬን መደረግ ነበረብን። ለሱ አጀስት እስከምናረግ ትንሽ ያው የተለየ ስለሆነ ቦይንግ በአጠቃላይ አትሊስት ምክትል አብራሪ ሆኜ ይመሳሰላሉ። ስለዚህ ለ6 ዓመት ኦልሞስት ለ8 ለ9 ዓመት ማቀው አይሮፕላን ነበር የበረርኩትና አሁን ኮምፕሊትሊ አዲስ ስለሆነ እሱን ለመልመድ ያኛውን ተተኛውን ለመልመድ ትንሽ ቻሌንጆች ነበሩት፣ ግን ይለመዳል። እግዚአብሔር ይመስገን ሆኗል። እና መብረር ጀምረሻል? እንዳልኩ ስራ ከተለቀቅኩ በኋላ እንግዲህ ትናንትና እንዳገኘኝ ስታንድ ባይ ነበርኩ። ሰሞኑን ስታንድ ባይ ስለነበርኩኝ አልበረርኩም። የእናንተ ስራ ካፒቴን እንግዲህ ትላልቅ የሀገር መሪዎችን ጭምር በተለያየ መንገድ ታዋቂ የሆኑትም ጭምር የማብረሩ እድል ይገጥማልና እንዲህ አይነት አጋጣሚዎች አለሽ? ፐርሰናሊ ያጋጠመኝ የድሮ ጠቅላይ ሚኒስትራችንን
ኃይለማርያምን ብቻ ነው እሳቸውን ይዤ መሄድ አጋጣሚውን አግኝቼ ነበር ድሮ አብራሪ እንዳለሁኝ። አሁን ግን ዋና አብራሪ ከሆንኩ በኋላ አላጋጠመኝም። ምንድነው ፈታኙ ነገር በስራሽ ላይ? ማትረሻቸው አጋጣሚዎች ይኖራሉ ብዬ አስባለሁኝ ካፒቴን። ያው አንዳንድ ያለ አይደለ በማታም በቀንም ስለምንሰራ እንቅልፍም አናገኝም። ሰው ቤት በምንችለው ቤታችን ተኝተን ለመምጣት ለስራ ለመዘጋጀት እንውላለን። ማታ ስራ ካለኝ ቀን ሙሉ ከቤት አልወጣም አለ አይደለ ለማታ አጀስት ለማድረግና ቻሌንጆቹ እነሱ ናቸው። ወይዘር አንዳንድ ያጋጥማል። አየር ላይ ብዙ ወይዘር አለ። የምታርፍበት ዴስቲኔሽን ወይዘር አለ። ለነገሮች እንዴት ነው ኤቭሪዴይ አንድ አይነት ስራ አንድ አይነት ዴስቲኔሽን ስለማይሆን ኤቭሪዴይ የተለያየ ቀን ነው የተለያየ ስራ ነው የሚሆነውና የሚያጋጥም ነገር ይኖራል። ያንቺ እዚህ ቦታ መድረስ ካፒቴን ብዙ ትርጉሞች አሉት። ለኢትዮጵያውያን ሴቶች ለሁሉም ኢትዮጵያውያን የራሱ የሆነ ትርጉም አለው። ብዙ ጊዜ የመጀመሪያ መሆን ለበርካቶች መነሳሻ ይሆናል በየሙያ መስክ ውስጥ እንዲህ አይነትን ስኬት ለማኖር ማለት ነውና እንደው ባለንበት ሙያ መስክ ላይ ስኬታማ እንድንሆን እንዴት ያለ ብርታት ይኑረን ያለሽ መልእክትሽ እንዴት ያለ ነው? አንድ ነገር ከፈለግን ነገሮች ይከብዳሉ። ምንም ጥያቄ የለውም። መንገዶቹ ቀጥታ መንገድ የለውም በህይወትና ተስፋ ለመቆረጥ ይመስለኛል። በቃ ፈልገዋለሁ አረጋዋለሁ ብለን ስንነሳ ደፍነትሊ ይሆናል። ማይሆንበት ምክንያት የለውም። ማንንም ሰው ምንም የመሆን መብት አለውና ሴትም ሆነን ወንድ፣ ስለዚህ ማንንም ሰው ምንም መሆን ስለሚችል ተስፋ ሳንቆርጥ የምንፈልገው ነገር ያው ስንሄድ ፈጣሪም አብሮ ይጨመርልናል ብዬ አስባለሁ። በጣም ጥሩ። የራስሽ ህይወት መስረተሻል ካፒቴን? አልመሰረትኩም። ገና ነው፣ በሂደት ላይ ነው። ገና ነው። እሺ፣ ለስንብት አንቺ ከምትወጃቸው ሙዚቃዎች አንዱን እንጋብዝና እንሰናበት ካፒቴን። የአርቲስት ጥላሁን ገሰሰ ቢሆን ደስ ይለኛል። በጣም ወደው አርቲስት ስለሆነ በጣም ጥሩ። ሁሉም ዘፈኑ ደስ ይለኛል። ስለዚህ አንዱን ሙዚቃ እንጋብዛለን ካፒቴን። ካፒቴን ቃል ኪዳን እንግዲህ መልካም የስራ የስኬት ጊዜ እንዲሆንልሽ እንመኛለን። ደስታችን ነው። ስላኮራሽን እናመሰግናለን። ይሄ እንደሚቀጥል እናምናለን ለማለት ያክል ነው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስላቀረባችሁኝ። እግዚአብሔር ያክብርልኝ። ስለዚህ ሙዚቃውን እንጋብዛለን። መልካም ጊዜ ይሆንልሽ። እሺ፣ ታንክ ዩ። አድማጮቻችን መሰንበቻችን ይቀጥላል። አብራችሁ